እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። መሄድ የምትፈልግ መንገዱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአርሲ በምዕመናን ላይ የተፈጸመውን ጭፍጨፋ አስመልክቶ መግለጫ ሰጠ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 አጥቢያ 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 አጥቢያ 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 አጥቢያ 2018 ዓ.ም በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራቸውና ምድራቸውን ብለው በሰላም በተኙበት በድንገት በታጣቂዎች በአሰቃቂ ሁኔታ እንደተገደሉ ቅዱስ ሲኖዶስ ባወጣው መግለጫ አሳውቋል። ቅዱስ ሲኖዶሱ ፈራ ተባ እያለ ባወጣው በዚህ መግለጫ ግድያው እነ ሽመልስ አብዲሳ ባሰማራቸው ኦነግ ሸኔ ታጣቂዎች መፈጸሙን ላለመጥቀስ ሞክሯል። ሆኖም ግን ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት መሆኑን ገልጿል። መግለጫውንም የሲኖዶሱ ዋና ጸሐፊ አቡነ ዲዮስቆሮስና ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰጥተውታል። በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውና ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይህ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ ቤት 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ አታስገባ ያሉ ነው መረጃ የሚሰጡ። ለምን ይሆናል ይሄ? ለምን ይታፈራሉ? ገደላችኋ፣ በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሸኔ የተባለ አካል ሸኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀርጽ አያደርግም። ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተደረገ ነው ዘለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ ፎቶ እንዳይነሱ ማንም ስለሱ እንዳይናገር በድብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው አይ እንዴ ለምን ነው ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያ ዝም ጭጭ፣ ቲክቶከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለሁለት ሶስት ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘውል አካውንታችሁ ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊስ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ነው ናቸው ዝም እንዳለ። ኦኬ አቶ ኢብራሂም አልተገደሉም ማለት እህልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም ማለት አቶ ኢብራሂም። እግዚአብሔር መልስ ይመልሳል።